أن أبواب التصريف يتصرف بابو سنت نبرو 35 منوች ነበሩ ሚዛኖች ነበሩ ከ35 ሚዛን ውስጥ ባለ 3 ፊደል ሚዛኖች ስንት ሚዛኖች ናቸው 6 ሚዛኖች ናቸው ባለ ስንት ፊደል ባለ 3 ፊደል የሚመዘንባቸው ፎርሙላዎች 6 ፎርሙላዎች ናቸው ዛሬ የመጀመሪያውን ፎርሙላ እናያለን ቁጥር 1 ፎርሙላ ምንን الباب الأول فعل يفعل فعل يفعل فعل يفعل ይሄን ያለን የመጀመሪያው ባብ ይሄ ነው የመጀመሪያው ፎርሙላ 35 ይቀርዋል 34 ይቀራል የመጀመሪያው አለና ነው ከሰላሲ فعل يفعل በዚህ ተመዛኝን ይሄ ሚዛን ነው ተባብለናል አይደል فعل ሰራ يفعل ይሰራል ብለህ አትተርጉም ይሄ ፎርሙላ ነው የሚመዘነው ነገር ነው አንተ የምትፈልገው ሱካሩ ጫው ይሄን ነው አይደል የምትፈልገው አዎ እንጂ ግራሙን አትፈልግም فعل يفعل نصر ينصر موزونه بز تمزانيو مثالي نصر ينصر አሁን ይሄንን እናገናኛቸው በፋኡ ትክክል ያለችው ማና ኑኗ ናት በአይኑ ትክክል ፈዓለ አለ ነሰረ ፈዓለ የሆነው ነው የሚሆነው ተመዛኙ በሐረካም በሰከናም አንድ አይነት فن عص لر فعل نصر مضارع ላይ ሄዱልኝ ين يفعل ፋኡ ሱኩን ሆኗል በፋኡ ትክክል የነበረችው ኑን ሱኩን ትሆን ين ትለዋለ ዑ ሱ ሉ ሩ يفعل ينصر ይችን ካረጋገጣችሁ በኋላ ዝም ብላችሁ መዘነው በቃ ለካ አከለ የእኩሉ አመረ የእሙሩ ቀዓደ የቅዑዱ خرج يخرج دخل يدخل በዚህ ስር ነው የሚመዘኑት እነዚህ ብቻ ሳይሆኑ አያሌ መውዙናቶች አሉ በዚህ ስር በዚህ ባብ ስር فعل يفعل በሚለው ስር دخل يدخل አትልም دخل يدخل አትልም يدخل ነው ለምን وعلامته أن يكون عين فعله مفتوحا في الماضي ومضموما في المضارع ملكته نصر ينصر بفعل يفعل لمن مزنوا مننا ملكته عين الفعل ماضي لاي فتح لهون مضارع لاي ضم لهون عين الفعل مندنه نصر صاد فاء فعل كلمه تبالالج وينم ደግሞ فاء الفعل تبالالج صاد በቃ በአይነ ትክክል የሚመዘን ሁሉ ዷድም ይሁን ቃፍም ይሁን ሷድም ይሁን ኑንም ይሁን ምን ይባላል አይነ الفعل ይባላል በላሙ ትክክል የሚመዘን ሁሉ ደግሞ ምን ይባላል ላሙ الفعل ይባላል በፋኡ ትክክል የሚመዘን ፋኡ الفعل ይባላል ነሶረ ስትል ፋኡ الفعل ምንድነው ፋኡ الفعل ማን ነው ኑን አይነ الفعل ሷድ ላሙ الفعل ራ ጎበዞች በቃ እንደዚህ ማለት ነው وعلامته أن يكون عين فعله مفتوحا في الماضي ومضموما في المضارع ماضي لا نصر صون يالكم ينصو ايو مضارع لا يضمنه اكل ك يالو عين الفعل ነው አይደል ماضي ላይ ፈትህ ሆኗል የእኩ ايو ኩሉ ሆነ የኪሉ አላልኩም የፍዑ ባለው ነው አምስም ይሄን ይዛችሁልኛል አይደል وبناؤه የተመሰረተው ይህ فعل يفعل የተመሰረተው للتعديه غالبا አብዛኛው ጊዜ ለተዕዲያ ነው የተመሰረተው ለተራማጅ ቨርቦች ተራማጅ ግሶች በዚህ ይመዘናሉ ተራማጅና ኢተራማጅ የምንላቸው አሉ ተራማጅና ኢተራማጅ የምንላቸው ተራማጅና ኢተራማጅ ማለት ወደ ሶስተኛ አካል ከራስ ተረግሮ ወደ ሁለተኛ አካል የሚሄድ ከሆነ ተራማጅ ትለዋለህ ወይም ደግሞ በአማርኛ ቅንብራችን ስንጠያየቅ ማንን ምንን የሚባል ጥያቄ ከተነሳ የቃይደቱን አግለብያ ነው ኩልያ ባይሆን ማንን ምንን የሚያስብል ጥያቄ የሚያስነሳ ቨርብ ወይም ግስ ሙተዓዲ ነው ተሻጋሪ ነው ነሶረ ዘይዱን ዘይድ ረዳ አልኩኝ ማንን ተለኛለህ አምረን ነው አልኩ ይሄ ጥያቄ ያስነሳል ደኸለ ዘይዱን ዘይድ ገባ አልኩ ማንን ምንን አትለኝ ይሄን ጥያቄ ያስነሳል እምን ውስጥ ትላለህ ይሄ ማያያዣ ነው የጠየቀኝ ዞርፍ ነው የጠየቀኝ አይደል ዞርፍ ለመካን ምናምን ነገር ነው የጠየቀኝ እምን ውስጥ ነው ያልከው
የት ውስጥ ገባ ፊል መስጂድ ያልኩህ ፊ ጃር መጅሩር ተጠቅሜ ነው ያመጣሁት ይሄ ሙተዓድ አይባልም ይሄ ሙተዓድ በጃር መጅሩር የተሻገረ ነው የምትለው እንደዚህ አይነቱን ዳይሬክት ኦብጀክት ሳይሆን ኢንዳይሬክት ኦብጀክት ይሉታል ለማንኛውም አመጣጡ ተሻጋሪ ግስ ከሆነ የሚመጣውበት አካል በመስተዋድድ በኢላ በአን በሚን በፊ አያያዝም ቀጥታ ነው የሚመጣው ነሶረ ዘይዱን ኢላ አምር አይደለም አምረን ነው የምትለው ኢላ አን ሚን ምናምን ፕላስተር የለም እዚህ መካከል ላይ በቃ ቀጥታ ይሄ ነሶረ ያለው ተራማጅ ነው ማለት ነው ተራማጅና ምንድነው ያልኳችሁ ኢ ተራማጅ ወደ ሶስተኛ አካል የሚሻገር ሲሆን ኢ ተራማጅ ራሱ ላይ የሚቀር ነው ለምን ይሄው እንዲህ ይላል እዛው ላይ ወቢናኡሁ ለተዕዲየት ጋሊበን አብዛኛው ጊዜ ለተዕዲያ ነው ይሄ ባብ የተመሰረተው ብዙ ከግማሽ % በላይ በዚህ ባብ ውስጥ የሚመጡት ምንድናቸው ተራማጅ ቨርቦች ይበዛሉ ከኢ ተራማጆች ማለት ነው ጋሊበን ወቀድ የኩኑ አልፎ አልፎ ይሆናል ላዚመን አንዳንድ ጊዜ ላዚመን ሊመዘን ይችላል እዚህ ባብ ውስጥ ፈዓለ ይፍዑሉ እንዴታ እነማንን ይመስል ይኸውና ቃዕደ ይቅዑዱ እነ ደኸለ ይድኹሉ እነ ኸረጀ ይኽሩጁ ላዚም ናቸው ራሱ አደረገው ነው ማንንም አትልም ኸረጀ ይኽሩጁ ወጣ ይወጣል ነው ወጣ አልክ በቃ ማን ዘይድ ወጣ አለቀ በቃ ጨረስክ በቃ ይሄ ነው እንደዛ ይሄ ላዚም ትለዋለህ ላዚምና ሙተዓድ አንደኛ መፍዑል ቢህ የሚመጣው የማይመጣው ላዚምና ሙተዓድ ወይም ደግሞ ምንንና ማንን የሚል ጥያቄ የማያስነሳ ኦብጀክት የሚመጣው የማይመጣው መፍዑል ቢህ ማለት ነው እዚህ ተይዛለ ተራማጅና የተራማጅ ባይሆን ተራማጅ በሁለት ይከፈላል ማዕናዊና ሂስይ ተራማጅ አለ ሂስይ አለ ተጨባጭ ተራማጅ የምትለው ድርጊት ሲሻገር ወይ በአተሩ ወይ በሆነ ምልክት ይታወቃል ዶረበ ዘይዱን አምረን ስትል ዘይድ አምረን ሲመታው ወይ ድምጽ ይሰማል ወይ ሲመታው ታያለህ ወይ ያመመኝ ብሎ እሱ አሰር የመታው ነገር በዚህ ያስታውቃል ይሄውን በዙሃይር ነው አሊምቱ የምትለው ሙተዓድ ነው ምንን መስአላን አወቅኩ ይሄውን ያንተ ወቀት ወደ መስአላው ሲሄድ አይታይም ወይም ደግሞ ሐሲብቱ ዘይደን ፋዲላን ዘይድ በላጭ ነው ብዬ አሰብኩት አለ ጥሩ ሰው ነው ብዬ አሰብኩት አለ ያንተ ጥርጣሬ ሐሳብ ሲሄድ አይታይም አሰሩም አይታይም እዛ ላይ እዛ መፍዑል ቢህ ላይ ማይታየን ተባባናል ይሄ ምን አይነት ሙተዓድ ነው ይሄ ሙተዓድ ማዕናዊ ሂስይ እንተ ኸፊይ ተለዋለ ማዕናዊ ተለዋለ የትኛውን የማይታየው አሰሩ የማይታየው አሰሩ የሚታየውን ደግሞ ሂስይ ተለዋለ ማለት ነው ተባባናል ግልጽ ነው ይሄ ወልሙተዓዲ ያዙዙ ነው ዴፊኒሽኑ የሚያልቀው የመጀመሪያው ባብ ስለሆነ ወልሙተዓዲ ተራማጅ ማለት ማየተጃወዙ ፈዕሉል ፋኢሊ የአድራጊው ድርጊት ሲሻገር ነው ወደ ምን ኢለል መፍዑል ቢሂ ወደ ተደራጊው አካል ሲሻገር ነው ወደ ተደራጊው ሲሻገር ይሄ ምን ይባላል ሙተዓድ ይባላል ወሚሳሉ ሙተዓድ ሚሳሉን አልተናገርኩም እኔ ወሚሳሉ ሙተዓድ የሙተዓድ ምሳሌው ነሑ ነصረ ዘይዱን አምረን ይሆናል ወሚሳሉ ላዚም የላዚም ምሳሌው ደግሞ ነሑ ኸረጀ ዘይዱን ዘይድ ወጣ ነው መፍዑል ቢሂ አልመጣው ይሄ ምሳሌዎችን ይሄን ካያችሁ በኋላ ሙተዓድ ምንድነው ከተባላችሁ ሙተዓድ ምንድነው ማየተጃወዙ ፊዕሉል ፋኢል ግን ፈዕል ብንል ነው የሚሻለው ፊዕል ከሆነ ሐደት ሲደመር ዘመንን ይይዝብናል ሁለት ነገር ነው የሚይዘው ፊዕል ካል ፈዕል ካልን ግን ሙጀረደል ሐደትን ብቻ ነው የሚይዘው ይላሉ ፈዕሉል ፋኢል ضرب የምትለዋ እርዳታ የምትለዋ እና መሄድ የምትለዋን ነገር መስደሯን ብቻ ነው የምትፈልገው በፈተ ሲሆን ያንን ይሰጠናል ይላሉ ወይንም የሉጋ ማዕና የሚሰጠው ለዚህ ነው ፈዕሉል ፋኢል እያላችሁ ቅሩ ይላሉ ማየተጃወዙ የሚሻገር ሲሆን ነው ፈዕሉል ፋኢል የአድራጊው ድርጊት ሲሻገር ነው ወደ ማን ኢለል መፍዑል ቢሂ ወደ ተደራጊው ሲሻገር ነው ይሄ ነው ሙተዓድ ማለት የአድራጊው ድርጊት ለምሳሌ ነሶረ ዘይዱን ዘይድ ረዳ እርዳታ የምትለው ማንን አምረን እርዳታው አምር ላይ ተሻግራለች ይሄ ሙተዓድ ይባላል ነሶረ ያለው ሙተዓድ ነው ማለት ነው ወሚሳሉ ወላዚሙ ላዚም ማለት ደግሞ ማለም የተጃወዝ የማይሻገር ነው ፈዕሉል ፋኢል የአድራጊው ድርጊት ሳይሻገር ሲቀር ኢለል መፍዑል ቢሂ ወደ ተደራጊ ሳይሻገር ሲቀር በል ወቅዓ ፊ ነፍሲ ራሱ ላይ ተከስቶ ሲቀር ይሄ ላዚም ይባላል ኸረጀ ዘይዱን ያለውን ይመስል በል ወቅዓ ፊ ነፍሲ فعل الفاعل በፈተህ ሲሆን ሐዲቷ ብቻ ትሆናለች በከስር ሲሆን ደግሞ ሁለቱንም ይመጣብናል ይላሉ
ምን ክስተ ፊዕል ማለት እኮ ማዲን ሙዳሪዕን አምርን የሚይዝ ነው አይደል ፊዕል የሚባለው ማዲ ሙዳሪ አምር ማለት ደግሞ ክስተት ሲደመር ጊዜ እኮ ነው አይደል በባለፈው ጊዜ ያደረገ አሁን እያደረገ ነው ወደፊት ያደርጋል የሚለው ማለት ነው ፊዕል ነው ይሄ ፈዕልሳ ዶርብ የምትባለው ክስተቷ ብቻ ናት እኛ ደግሞ ዝም የምንፈልገው የባለፈ ጊዜ ያለፈ የወደፊት አለፈ የሚለውን አይደለም ማለፍ የምትለው ፈዕሉል ፋኢል የአድራጊው ድርጊቷን ነው የፈለግነው የአድራጊው ድርጊት በትናንትና በወደፊት የአድራጊው ድርጊት ስትሻገር ነው ወደ ተደራጊው ድርጊቷን ነው የፈለግነውና ለዚህ ነው በተቀሩ የሚሉት ከመባና በቃ ላዚምና ሙተአዲ ነው ያዙ ይበስራ ወይ ሚሳል አለን በቃ ነገ ያንኛውን አጠራጊ ከዛኛው ሰፈር አግላችሁ ምን ያደርግላችኋል ተውት ተስሪፋት የለም ሂድ ወደ ቤታችሁ ስም አልጠራሁም ነገ ጠራለሁኝ አሁን ፈቅጃለሁ ሄደ ፈለጋችሁ